የዘመናት ክፋይ ቀድሞ የተቋቋመ ቀይ መስቀል ራዕይ በመሰነቅ አሻግሮ እያለመ ቀይ መስቀል የኢትዮጵያ ቀይ መስቀል በበጎነት ይኖራል በሰብአዊነት የኢትዮጵያ ቀይ መስቀል በበጎነት ይኖራል በሰብአዊነት የኢትዮጵያ ቀይ መስቀል ማህበር ወቅቱን የጠበቀና ተገቢ የሰብአዊና የልማት ስራዎችን በመተግበር የአደጋ ተጋላጮችን መከራና ስቃይ መከላከልና ማቃለል ብሎም ለሰው ልጆች ደህንነትና ሰላምን በማስፈን አስተዋጽኦ እያደረገ ይገኛል። የሰው ልጅ በህይወት እስካለ ድረስ የተለያዩ ሰው ሰራሽና ተፈጥሯዊ አደጋዎች ሊገጥሙ ስለሚችሉ ሰው መሆን ብቻ ሰውን ለመርዳት በቂ በመሆኑ በበጎ ተግባራት እንደ ተቋም በርካታ ስራ እየተከናወነ ይገኛል። ለአብነትም የኢትዮጵያ ቀይ መስቀል ማህበር ግጭቶች ወይም የጸጥታ መታወኮች ባሉባቸው አካባቢዎችና የተፈጥሮ አደጋዎች በተከሰቱባቸው ስፍራዎች የተከናወኑ ህይወት አድን ሰብአዊ ድጋፎች፣ የአካባቢ ጥበቃ ስራዎችን እንዲሁም አይበገሬ ማህበረሰብ በመፍጠር ሂደት እየተደረጉ ያሉ ጥረቶችንም የማስገንዘብ ሂደቶች ተከናውነዋል። የማህበሩ አባላትና በጎ ፈቃደኞች የማይተካ ሚና ተጫውተዋል፣ ዛሬም በመጫወት ላይ ናቸው። ማህበሩ ሰው ሰራሽና ተፈጥሯዊ አደጋዎች ላይ ድጋፍ ከማድረግ ባለፈም ድንገት ሊከሰቱ የሚችሉ አደጋዎችን ለመከላከል የቅድመ ጥንቃቄ ስራዎች ላይ ትኩረት ያደረገ ስልጠና ከተለያዩ መዋቅሮች ለተወጣጡ አካላት በዲላ ከተማ ሰጥቷል። በመርሃ ግብሩ ላይ ስለ ቀይ መስቀልና ቀይ ጨረቃ እንቅስቃሴ ምንነትና ታሪካዊ ዳራ፣ ተልእኮ፣ የአሰራር ስርዓቶች፣ የአርማዎች ምንነትና ትርጓሜ እንዲሁም ስለ ኢትዮጵያ ቀይ መስቀል ማህበር ታሪካዊ አመሰራረትና ለችግር ለተጋለጡ የሰው ልጆች ያበረከታቸው ጉልህ ሰብአዊ አገልግሎቶችንም አካቷል። ጤና ይስጥልን ውድ የተከበራችሁ ተመልካቾቻችን፣ እኛም በዛሬው ፕሮግራማችን የኢትዮጵያ ቀይ መስቀል ማህበር የደቡብ ኢትዮጵያ ክልል ቅርንጫፍ ጽህፈት ቤት ከዞኑ ቅርንጫፍ ጽህፈት ቤት ጋር በመሆን በወቅታዊ ተላላፊ በሽታዎች ዙሪያና በጎ ተግባራት ላይ ትኩረቱን ያደረገ ስልጠና ተከታትለን ያሰናዳነውን ፕሮግራም ይዘንላችሁ ቀርበናል። ፕሮግራሙን እንድትከታተሉ የአክብሮት ግብዣችን ነው። አደጋን ለመከላከል ተዘጋጅቶ የታጠቀ የኢትዮጵያ ቀይ መስቀል ማህበር የደቡብ ኢትዮጵያ ክልል ቅርንጫፍ ጽህፈት ቤት ከዞኑ ቅርንጫፍ ጽህፈት ቤት ጋር በመሆን በድንገተኛ ወረርሽኝ ዝግጁነት ምላሽ አሰጣጥ ላይ ያተኮረ ስልጠና ለተከታታይ 5 ቀናት ከተለያዩ መዋቅሮች ለተወጣጡ ባለድርሻ አካላት ሰጥተዋል። ከወረዳና ከተማ አስተዳደር መዋቅሮች የተወጣጡ አካላት ስልጠናውን የተሳተፉ ሲሆን ከዚህ በፊት ስለ ቀይ መስቀል ምንም ግንዛቤ እንዳልነበራቸው የነገሩን የመድረኩ ተሳታፊዎች ከስልጠናው ስለ ቀይ መስቀል ብዙ እውቀት እንዳገኙና የተለያዩ የህብረተሰብ ክፍሎችን ለማስተባበር ትልቅ ኃላፊነት እንደተሰማቸውም አጋርተውናል። በፊት ቀይ መስቀል አባል ነኝ ማለት ተግባሮቼ የነበሩት ክረምት ላይ የተለያዩ ሀብት ማሰባሰብ እንሰራ ነበረ። ሀብት አሰባስበን እነዚህ ወገኖቻችንን በዛ መንገድ እንረዳ ነበር፣ እናለብሳቸው ነበር። ሰዎች ተጠቅሟቸው የተውትን ጫማ፣ አልባሳት በዓላት ጊዜ ደግሞ የተለያዩ ተቋማት ጋር በመሄድ የተለያዩ ነገሮችን እንሰበስብ ነበረ። እነ ዘይት፣ እነ ዱቄት ምናምን የተለያዩ ነገሮችን ደብተር፣ እስክሪብቶ እናሰባስባለን። ከዛን በተቋሙ ላይ ሰዎቹ ይጠሩና በዛ መሰረት እርዳታ የሚያገኙበት መንገድ ነበረ። ከዛ ባለፈ እነዚህ ለአቅም ደካሞች ለየታ ተደርጎ የተለያዩ ቤቶች ይሰሩ ነበረ። ቤት በበጎ ፈቃደኞች ማለት ነው እንሰራ ነበር። በዛ መንገድ ነው ያ ነበር ተግባሬ። ቀይ መስቀል እርግጠኛ ነኝ ካሁን በኋላ ብዙ ነገር ይሰራል ብዬ አስባለሁ። እስከዛሬ ድረስም እየሰራ መጥቷል። ከዚህ በኋላም ደግሞ በሰለጠኑ ኃይሎች፣ በብርቱ ክንዶች፣ በማይደክሙ አንደበቶች ይሰራል የሚል እምነት አለኝ። ከዚህ በፊት የተለያዩ ድጋፎችን ፈጥኖ ደራሽ በመባል የሚታወቅ ተቋም ነው። ቀይ መስቀል በጣም አቅም ያለው ነው፣ ጉልበት ያለው ነው። ለሰዎች ፈጥኖ ከመድረስ አንጻር የተለያዩ ድጋፎችን ከማቅረብ አንጻር ተፈጥሮና ሰው ሰራሽ አደጋዎች በሚከሰቱበት ጊዜ የተለያዩ ድጋፎችን በማድረስ ፈጥኖ የሚታወቅ ተቋም ነው። እንደ ገደኦ ዞን ቅርንጫፍ ጽህፈት ቤት በገደኦ ዞን በሁለቱ አካባቢዎች በረጴ ወረዳና በቡሌ ወረዳ በተከሰቱ የተፈጥሮ አደጋዎች ላይ በመሬት መንሸራተት አደጋ በደረሱ ቦታዎች ላይ ሰፋ ያለ ለተጎዱ ወገኖች የቁሳቁስ፣ የምግብ፣
የአልባሳት እና የተለያዩ ድንኳን እስከ መደከን ድረስ የተለያዩ ግብዓቶችን ከማቅረብ አንጻር እጅግ በጣም ትልቅ ድሮ ከነበረን እውቀት በይበልጥ ዛሬ እውቀትን እያገኘን እንገኛለን። ከእውቀቶቹ መካከል በዚህ ሰዓት ላይ ሊከሰቱ የሚችሉ በሽታዎችን ብዙ ስልጠናዎችን እየወሰድን ነው። እንዴት ህብረተሰቦቻችንን እናስተምራለን። ብዙ ጊዜ በእንደዚህ አይነት ሰዓት ብዙ አይነት በሽታዎች የሚከሰቱበትን ሰዓት ስለሆነ ይህንን ሰዓት እንዴት ማህበረሰቦቻችንን ከዚህ በሽታ ለመታደግ እንችላለን የሚለውን ስልጠና እየወሰድን ነው። ይህንን ስልጠና ወስደን ወደታችሁ ወስደን ማህበረሰቦቻችንን አስተማሪ የሆኑትን ትምህርቶችን እንደምናስተምር ተስፋ አደርጋለሁ። የኢትዮጵያ ቀይ መስቀል ማህበር ሰው ሰራሽና ተፈጥሮ አደጋዎች ላይ ድጋፍ ከማድረግ ባለፈ ድንገት ሊከሰቱ የሚችሉ አደጋዎችን ለመከላከል በትኩረት እየሰራ ይገኛል። ከተለያዩ ተቋማት የተሳተፉ አካላትም በበኩላቸው ከመንፈሳዊ አገልግሎቶች ጎን ለጎን በሰብአዊ ድጋፍ ስራዎች ላይ አተኩረው እንደሚሰሩ ገልጸው ወደፊትም ከኢትዮጵያ ቀይ መስቀል ማህበር ጋር በቅንጅት በመስራት ለችግር የተጋለጡ ወገኖችን በመደገፍ የበኩላቸውን አስተዋጽኦ ለማበርከት ዝግጁ መሆናቸውን አረጋግጠዋል። ቀይ መስቀል ይዞ ከተነሳቸው ራዕዮች፣ እሴቶች፣ ግቦች አጠቃላይ ሙሉ ለሙሉ ከመጽሐፍ ቅዱስ ጋር የሚገናኝ ሆኖ ነው ያገኘሁት። ሰብአዊነትን በማክበር የተጎዱትን፣ የተጨቆኑትን በተለያየ አይነት መንገድ ችግር የደረሰባቸውን ሰዎች ምንም ትርፍና ጥቅም ይገኛል ብሎ ባለማሰብ በነፃ ድጋፍ የሚያደርግ ድርጅት እንደሆነ ነው ያየነው። ስለዚህ ይሄ ፈጽሞ ከመጽሐፍ ቅዱስ ጋር ከዲያቆኒ አገልግሎት ጋር የሚገናኝ ሆኖ ነው ያየሁትና እንዲሁ ደጉ ሳምራዊ የሚል መጽሐፍ ቅዱስ ውስጥ አለና ለወደቀው የራራለት ሰው ጌታ ኢየሱስ ክርስቶስ ምሳሌ እንደተቀበለ ሁሉ እናንተም ሂዱ እንዲሁ አድርጉ እንዳለ ያ ለዛ ጭምር ከዛ ጭምር ከመጽሐፍ ቅዱስ ጋር እጅግ በጣም የሚቆራኝ ሆኖ ነው ያገኘሁትና በጣም ጠቃሚ ነው ብዬ አስባለሁ። ደግሞ ቀይ መስቀል ከአመሰራረቱ ጀምሮ እስካሁንም ሲሰራ እንደነበረው ስራዎች አጠቃላይ ካየሁት ምልከታ ከተለያየ ፖለቲካ ድርጅቶች፣ ሃይማኖት ነክ የትኛውም ነገር ጋር አብሮ የመጣረስ ባህሪ የለውም። አብሮ የሚሄድ የሚጣጣም ስለሆነ እጅግ በጣም ምንም ችግር የሌለና ለስራም ተሳትፎ ማድረግ የሚቻል ሆኖ ነው ያገኘሁት ማለት ነው። እንግዲህ እንደ ሃይማኖት ተቋማት ይሄ የቀይ መስቀል አገልግሎት የሰብአዊነት ድጋፍ አገልግሎት ነው። ሰብአዊነት ላይ ነው የሚሰራው። ሰዎች ኦልሞስት የቆሰሉትን፣ የተቸገሩትን፣ በእጦት ላይ ያሉትን እንዲሁም ለበሽታ ተጋላጭ የሆኑ ሰዎችን ቅድመ ጥንቃቄ እንዲያደርጉና ከጉዳቱም በኋላ ቶሎ ደርሶ የማከምና የመደገፍ ስራ የሚሰራ ተቋም ነውና ይሄ ደግሞ መንፈሳዊ በአንድ ጎኑ ስናይ መንፈሳዊ ተግባር ነው በራሱ መጽሐፍ ቅዱስ የሚያዘን እውነት ስለሆነ ማለት ነው። ያ ማለት የተቸገረውን እንድንረዳ እንዲሁም የታመመውን እንድንጠይቅ ቅድመ ጥንቃቄም እንድናደርግ እና ደግሞ ፈጥኖ መድረስንም የመጽሐፍ ቅዱስ ያዘናል ይሄንን እንድናደርግና ስለዚህ እኛ እንደ ቤተ እምነት ይሄንን ቀይ መስቀል እየሰራ ያለውን ስራ የኛም ህዝብ ይሄንን በጎ ተግባር ይሄንን የሰብአዊነትን ማዕከል ያደረገን አገልግሎት እንለዋለን እኛ መልካም ስራ ለህይወትም ስለሆነ ይሄንን እውነት ተረድተን ከዚህ የተቋም ጋር አብረን ለመስራት ያመቻል ብዬ አምናለሁ። የኢትዮጵያ ቀይ መስቀል ማህበር በተፈጥሮና ሰው ሰራሽ አደጋዎች ላይ ሰፋፊ ስራዎችን መስራቱ የሚታወቅ ሲሆን በአሁን ጊዜም ድንገት ሊከሰቱ በሚችሉ በሽታዎች ዙሪያም ለህብረተሰቡ ግንዛቤ ለመፍጠር የታለመ ስልጠና በዲላ ከተማ ለተከታታይ 5 ቀናት ሰጥቷል። በተለይም ወቅቱ የዝናብ ከመሆኑ የተነሳ ሊከሰቱ ለሚችሉ በሽታዎች ቅድመ ጥንቃቄ ለማድረግ የሚያስችል የግንዛቤ ማስጨበጫ ስልጠና በዞኑ ጤና መምሪያ ባለሙያዎች በኩል ለሰልጣኞች እንደተሰጠ የዘርፉ ባለሙያ ይናገራሉ። አንደኛው ከስልጠና በፊት አሁን እንደኛ የሚያሳስቡን በሽታዎች አሉ። ወቅትን ጠብቆ ልነሳ ተብሎ የሚጠበቅ ማለት ነው። ለምሳሌ ኮሌራ አንዱ ነው። ሁለተኛ ወባ ነው። ሶስተኛ እነዚህ ኢከክ ከመታጠብ ጋር በተያያዙ የሚመጡ በሽታ ናቸውና ትኩረት አድርገን ስልጠና የሰጠነው በዚህ በኮሌራ ላይ ነበረ። ኮሌራ የተመረጠበት ምክንያት አሁን ኮሌራ የሚነሳበት ጊዜ አንዳንድ ጊዜ ውሃ እጥረት በሚኖርበት ሰዓት ላይ ሰዎች ያገኙት ውሃ ለመጠቀም እንትን ይሆናሉ፣ ይገደዳሉና በዛን ሰዓት ለመበከል ይጋለጣሉ። በክረምት ጊዜ ግን ከተለያየ ቦታ ጎርፍ ስለሚመጣ
ከተለያየ ቦታ ጎርፍ ስለሚመጣ ያለውን ቆሻሻ ይዞ ወደ መጠጫ ውሃ ወደሚጠጣበት ውሃ ላስገባ ይችላል ማለት ነው። ይሄ የአተትን ወይ ደግሞ ኮሌራን የሚያመጣውን ባክቴሪያ ጭምር ላመጣብን ስለሚችል ስለዚህ በዚህ ጉዳይ ላይ ሰዎቹ ጥንቃቄ እንዲያደርጉ ነው ቀይ መስቀል ማህበር ባዘጋጀው ስልጠና ተገኝተን የተለያየ ቦታ መጡ ሰዎች ነበሩና ስልጠና ለመስጠት ይቻል ነው። የስልጠናው ዓላማም በአካባቢዎች የሚገኙ የጤና ተዋንያን አቅምና ክህሎት በማሳደግ ጠንካራ የድንገተኛ ወረርሽኝ ዝግጁነትና ምላሽ አሰጣጥን ማረጋገጥ መሆኑም ተገልጿል። በውሃ ብክለት ሊከሰት የሚችለውን ኮሌራና መሰል በሽታዎችን መከላከልን ጨምሮ የተለያዩ ጉዳዮች መዳሰሱን የገለጹት ባለሙያው ቀይ መስቀል በጤና ዘርፍ እየሰጠ ያለው አገልግሎት ትልቅ ፋይዳ እንዳለውም ተናግረዋል። ጤና ባለሙያዎች የሚሰጡትን መልእክቶችን በአግባቡ መጠቀም አለባቸው። እነዚህ ምን ሊሆኑ ይችላሉ? ውሃ ሰው ይጠቀማል አይደል? ያን የሚጠቀመው ውሃ አክሞ መጠቀም አለበት። የሚታከም ነገር እንኳን ቢጠፋ ውሃን አፍልቶ መጠቀም አለበት ሰዎቹና ሰው ታሞ ከምንሰቃይ ወይ ደግሞ ከምንቸገር ከመታመም በፊት ራሱ መጠበቅ አለባቸው ብዬ አምናለሁና በተቻለ አቅም ሰዎቹ ራሳቸውን ውሃ የሚጠቀሙበትን ሳይት መለየት አለባቸው። አሁን ብዙን ጊዜያትን ከሆነ ውሃ ከማይረባ ቦታ ይቀዳሉ። ከማይረባ ውሃ ማለት ከምንጮች ምናምን ሊቀዱ ይችላሉና ያን ውሃ አትሊስት አክሞ የሚጠቀሙበትን መንገድ ቢከተሉ። ሌላ ጤና ባለሙያዎች የሚያስተላልፉት መልእክት አለ። በየቀበሌ ጤና ኤክስቴንሽን አለ። እነዛን መልእክቶችን በአግባቡ ቢከታተሉ ጥሩ ነው ብያለሁ። ሌላ ወባ ደግሞ በዚህ ሰዓት ላይ አሁን ከ3 ወረዳ በላይ ወባማ ናቸው። ውሃን እንዳቁር ጓሮ ውስጥ ያለው ውሃ የሚደፉበትን ቦይ ላለው ውሃ የሚያፈሱበት አሁን ምን ግንዛቤ ችግር አለ መሰላችሁና መንግስት ስራ ብሎ ነው የሚያስበው ሰው። መንግስት ሁሉም ቦታ አይደርስም። የማህበረሰቡ ድምር ውጤት ነው። የማህበረሰቡ ጉልበት ሲያዋጣ ነው ብዙ ነገር መከላከል የምንችለውና በተቻለ አቅም አሁን በአካባቢ ላይ ያቆረው አካል እሱን የማፍሰስና የማዳፈን ነገር በጣም ካቅማቸው በላይ ለማፍሰስ የማይመች ከሆነ የተቃጠለ ዘይት እየደፉ እንትን ማድረግ በየቤቱ አጎበር አሁን አለ። እኔ ባለኝ መረጃ አጎበርን አግባቡ የሚጠቀሙበትን መንገድ ቢያመቻቹ ከህመምና ከስቃይ ነፃ እንወጣለን ብዬ አስባለሁ። ለሰው ልጆች የሰብአዊነት ድጋፍ በማድረግ በርካታ ዓመታትን የተሻገረው የኢትዮጵያ ቀይ መስቀል ማህበር የድንገተኛ አደጋዎች ድጋፍ፣ የጤና አገልግሎት፣ የልማት ስራዎች፣ የግንዛቤ ማሳደግ ተግባራትና ራስን ለመቻል የሚረዱ ስራዎችን እያከናወነ ነው። የግልና የአካባቢ ንጽህናን በመጠበቅ የህብረተሰቡን የነቃ ተሳትፎ የሚጠይቅ በመሆኑም የማህበሩ ራዕይና ዓላማ በህብረተሰቡ ውስጥ ግንዛቤ ለመፍጠር የተጀመረውን የድጋፍ ንቅናቄ ለማስቀጠል መሆኑንም አስታውቋል። የቀይ መስቀል ማህበር ዓላማው ሰብአዊነትን ነው። አደጋዎች ሲደርሱ እንደገና የተለያዩ ተፈጥሯዊና ተፈጥሯዊ ያልሆኑ ችግሮች ሲፈጠሩ እነዛን ነገሮች እንትን የሚል ነው። ቶሎ ደራሽ ተቋም ነው። ነገር ግን መጀመሪያ ከማስተባበሪያ ጽህፈት ቤት የነበርን ወደ ጽህፈት ቤት መጣን። ጽህፈት ቤት ደግሞ ለማሙላት ከዞኑ ውስጥ ከሚኖረው ህዝብ 10% አባል መሆን አለበት የሚል የቀይ መስቀል የብሔራዊ ቀይ መስቀል መመሪያ አለ። በዚያ ልክ ሰው አባል አልሆነም ስንል ምን ማለታችን ነው? አባልም ሆኖ የሚሰበሰበው ገንዘብ በገባ ልክ ነው አባል የምንቆጥረውና ገንዘቡ እየገባ አባልነትን የማሟላቱ ነገር ችግር ፈጥሮብናል። ለዚህም የቁጥጥርና የክትትል ሜካኒዝም ተዘጋጅቶ ግብር ሲገበር የሚመጣው ገንዘብ በልኩ ለምን አልገባም የሚል ከፍተኛ ጥያቄ ነው። ይህንን ከአመራር ጋር ከፖለቲካ ድርጅቱ ጋር ተነጋግረን ቦርድ ራሱ ተነጋግሮ ከጽህፈት ቤት ሰራተኞች ጋር ምን መደረግ እንዳለበት መሰራት ያለበት ነው። እንግዲህ በተገኙ አጋጣሚዎች በተገኙ ስብሰባዎች ላይ ተገኝቶ ይህንን ነገር ለህዝብ ይፋ ግልጽ አድርጎ ወደ ትክክለኛ መስመር እንዲገባና ጽህፈት ቤት ከመሆን ወደ ማስተባበሪያ እንዳይገባ 100 ሺህ በላይ አባላት ያስፈልጉናል። ነገር ግን አሁን ያለን ወደ 43 እና 50 ሺህ የማይሞላ ስለሆነ ይሄ አደጋ ላይ ነው። ቀይ መብራት የበራበት ላይ ነን እና ይሄ ቀይ መብራት ወደ ቢጫ ከቢጫ ወደ አረንጓዴ መጥቶ 100% የምንገባበትን ሁኔታ ከነበርንበት ስንወርድ የሚያፍረው ጽህፈት ቤቱ ብቻ አይደለም። የዞኑ ህዝብ በሙሉ አቅም እያለው እንዴት ሊወርቅ ቻለ የሚለው ሁሉንም የሚያስጠይቅና የሚያሳስብ ነገር በመሆኑ እኔ እያለው የኔ የቀይ መስቀል ጊዜያዊ ጽህፈት ቤት ቅርንጫፍ ጽህፈት ቤት እንዴት ሆኖ ዝቅ ይላል?
ደቡብ ኢትዮጵያ ክልል ውስጥ ካሉ እንግዲህ በጣም ብዙ ዞኖች አሉ ወደ 12 ከዛ ውስጥ 4ቱ ላይ ቅርንጫፍ ጽህፈት ቤት አለ። የተቀሩት ላይ ደግሞ ማስተባበሪያዎች ተከፍተው ነው ያሉትና ጌዲዮ ዞን ክልሉ ካላቸው ሰፊ ዞኖች ውስጥና ሰፊ የህዝብ ቁጥር ካላቸው ውስጥ አንዱ ነው እና ጌዲዮ ዞን ላይ ያለውን የኢትዮጵያ ቀይ መስቀል ማህበር ቅርንጫፍ ጽህፈት ቤት ደግሞ ስናይ እንደ ህዝቡ እና እንደ ዞኑ ስፋትና የህዝብ ብዛት አይደለም። የአባሎቻችን ቁጥር በጣም ውስን ነው። እንደ ጌዲዮ ዞን 100 ሺና ከዛ በላይ አባላት ሊኖሩት ይገባ ነበረ። ግን በጣም ውስን የህዝብ ቁጥር ስላለ ይሄን የሚመለከቱ ተመልካቾች የኢትዮጵያ ቀይ መስቀል ማህበር ጌዲዮ ብራንች ላይ እንቅስቃሴውን እንዲደግፉ አባል እንዲሆኑ ወጣቶች፣ ሌሎች የተለያዩ ሙያ ያላቸው ደግሞ በጎ ፈቃደኛ በመሆን ማህበሩንና የማህበሩን አላማ በማንገብ ደግሞ በተለይ የኛ ህዝቦች በጣም በብዙ የዓለም ተለዋዋጭ ነው። ክልሉም የተለያየ አደጋዎች የሚደርሱበት ነው። በተለይ የተፈጥሮ የሆኑ አደጋዎች የመሬት መንሸራተት፣ ናዳ ወይና ጎርፍ፣ የተለያዩ በሽታዎች፣ የተለያዩ ችግሮች የሚከሰቱበት አካባቢ ከመሆኑ አንጻር የተሻለ ሰብአዊ ስራ፣ የተሻለ ልማት ስራ ማህበሩ እንዲሰራ ሁሉም ሰው አባል እንዲሆን አበረታታለሁ። በዚህ አጋጣሚ ጥሬንም አስተላልፋለሁ። አመሰግናለሁ። የስልጠናው ትልቁ አቅጣጫ አቅም ግንባታ በቴክኒክ ምላሽ ሰጪዎችና በማህበረሰቡ መካከል ያለውን ክፍተት ለመሙላት በጎ ፈቃደኞችን ማሰልጠን፣ ስለ ስርጭት ምልክቶችና ስለ መከላከያ መንገዶች ማስተማር ላይ ትኩረቱን ያደረገም ነው። ማህበረሰብ ተኮር ክትትል፣ ደህንነቱ የተጠበቀ በሽታ መከላከልና ቁጥጥር፣ ሰብአዊ ድጋፍ፣ የማህበረሰብ ተሳትፎ፣ ተጠያቂነት ለማሳደግም የታለመ ነው። ስልጠናው መሰረት ያደረገው እንግዲህ በቅርቡ በሀገራችን ደቡብ በተለይ ጂንካ አካባቢ የተከሰተው ማርበርግ በሽታን ምክንያት በማድረግ እንደውም ኦልሬዲ መቆጣጠር ችለናል። እግዚአብሔር ረድቶ መንግስትም ብዙ ርብርብ ከተደረገ በኋላ አሁን የለም። ግን ከሱ ጋር ተያይዞ ሌሎች ተላላፊ በሽታዎች ጋር በተያያዘ ወቅቱ ዝናብ ወቅት ከመሆኑ ጋር ተያይዞ በአካባቢያችን ያው ተላላፊ የሆኑ በሽታዎች የሚከሰቱበት ጊዜ ነውና የትኞቹ ጋር ነው ምንድነው ተላላፊ በሽታዎቹ ምን ጋር ነው የሚለውን ባለሙያ ከዞን በሽታ መከላከል ኢንቫይት አድርገን በጎ ፈቃደኞች ከየወረዳ ያሉ ፎካል ፐርሰኖች መልሶ ህብረተሰቡን እንዲያስተምሩ እነኝን ጠርተን አዌርነስ የመስጠት እንደውም ትምህርተ ቀይ መስቀል እንዴት ነው ምንድነው የሚሰራው፣ እንዴት ተመሰረተ፣ አላማው ምንድነው የሚለውን ለማስረጽ በዛውም ተያይዞ ሰዎች አሁን ያለነው ሁኔታ እንደሚታወቀው ከውጭ የሚመጡ ነገሮች ብዙ እየቆሙ ስላሉ የሀገር ውስጥ ሪሶርስ ሞቢላይዝ በማድረግ የአካባቢውን ህዝብ ሞቢላይዝ በማድረግ ለአካባቢው የተለያዩ ሰብአዊና ልማታዊ አገልግሎት ለመስጠት ያስችል ዘንድ ትምህርተ ቀይ መስቀልን የሰጠንበት ሁኔታ ነው ያለው። ላለፉ ቀናቶች በዚህ ሳምንቱን ሙሉ እንግዲህ እየሰጠን ነው ያለነው እና ጥሩ ውጤት ያየንበት ሰዎች በጣም የተደሰቱበት እና ከቀይ መስቀል ጎን ለመሆን ጥሩ ውጤት አየን ብለን እናስባለን። እንግዲህ ውጤቱን ደግሞ ሞር ሄደው ታች ሰዎችን ህብረተሰቡን ሲያስተምሩ እናያለን ብለን ተስፋ እናደርጋለን። የኢትዮጵያ ቀይ መስቀል ማህበር ከተመሰረተበት ጊዜ ጀምሮ ለሰብአዊነት እንኖራለን በሚል መሪ ቃል በሰው ሰራሽና በተፈጥሮ አደጋዎች ምክንያት ጉዳት ለደረሰባቸው ወገኖች የተለያዩ ሰብአዊ ድጋፎችን ሲያደርግ ቆይቷል። ጤናን በተመለከቱ ጉዳዮች ዙሪያም በርካታ ስራዎች በመሰራት እንዲሁም ከህዝቡ በሚነሱ ጤና ነክ ጉዳዮች ላይ ትኩረት ሰጥቶ ቶሎ ምላሽ እንዲያገኙ መስራት እንደሚያስፈልግ የገለጹት የቅርንጫፉ ኃላፊ የግንዛቤ ማስጨበጫ ስልጠናዎችን መስጠት፣ የበሽታ ቅድመ መከላከል ሂደቶችን በአግባቡ በመከታተል ዜጎች ጤንነታቸውን እንዲጠብቁ በማድረግ ኃላፊነታቸውን ለመወጣት ትልቅ ሚና እንዳለው ነው የገለጹት። አንደኛ የመጀመሪያውና ዋነኛው ስለ ቀይ መስቀል ግንዛቤ እንዲኖራቸው ማድረግ ነው። ሁለተኛው ተቋሙ ራሱ ምን ላይ ነው ያለው፣ ምንድነው የሚሰራው፣ ምን እየሰራ ነው ያለውን እንዲያውቁ ማድረግ ነው። ሶስተኛው የበሽታ ቅድመ መከላከልን ግንዛቤ
ካገኙ በኋላ እንዴት መሆን እንዳለባቸው እንዲያውቁ ማድረግ ነው። ከዛ በኋላ ምንድነው ከነሱ የሚጠበቀው ነው። አሁን ስለ ቀይ መስቀል ካወቁ የቀይ መስቀል አምባሳደር ሆነው ይቀጥላሉ ሰልጣኞቹ። ስለ ተቋሙ ካወቁ ስለ ተቋሙ በተቋሙ ጎን በሚሰራቸው ጎን ቆመው ምስክር ይሆናሉ። ምን እየሰራ እንደሆነ ይገነዘባሉ። ሰዎች ምን እየሰራን እንደሆነና እንዳልሆነ ስለማያውቁ ለምንድነው አባል የሚሆነው ለምንድነው የሚሰጠው የሚል ማህበረሰብ ሊፈጠር ይችላል። ለምን እንደሚሰጥ አንተም ወንክ ሌላውም ሰው እንዲመሰክር ምክንያት ይሆናል ማለት ነው። ስለዚህ ከዚህ አንፃር ይሄን ግንዛቤ መውሰድ ነው። ሌላው እና ዋነኛው ነገር ከጤና አንፃር ጤና የሰው ልጅ እየጎዳ ያለ በተለያየ መንገድ ሳናውቅም እየተጎዳን ያለንበት ነባራዊ ሁኔታ ስለሆነ ሰዎች ቅድመ ጥንቃቄ እንዲያደርጉና ነገሮችን እንዴት መከላከል እንዳለባቸው እንዲያውቁ ግንዛቤ ማስጨበጥ ነው። ከዚህ አንፃር እነሱ ራሳቸውን ጠብቀው ሌሎቹ እንዲጠብቁ የማድረግ ስራ እንዲሰሩ ምቹ ሁኔታ መፍጠር ነው። የኢትዮጵያ ቀይ መስቀል ማህበር የሰብአዊ ስራዎችን በመስራት ማህበረሰቡን በጋራ ማገልገል የሚያስችል ስልጠና ከተለያዩ መዋቅሮች ለተወጣጡ አካላት ሰጥቷል። ታዲያ ማህበሩ ዓላማውን ማሳካት የሚያስችለውን አቅም ለመፍጠር የሁሉም የህብረተሰብ ክፍል ድጋፍ እጅግ አስፈላጊ በመሆኑም ሁሉም ሰልጣኞች ወደ የአካባቢያቸው ሲመለሱም ከህብረተሰቡ ጋር በመሆን ሰፋፊ ስራዎችን መስራት እንደሚያስፈልግም ነው ኃላፊው ያሳሰቡት። እኔ ማስተላለፍ የሚፈልገው መልእክት ቢኖር የኢትዮጵያ ቀይ መስቀል ማህበር ደቡብ ኢትዮጵያ ክልል የጌዴኦ ዞን ቅርንጫፍ ጽህፈት ቤት የአባላት ቁጥሩ አነስተኛ ነው። ከዚህ አነስተኛ ከመሆኑ ጋር ታይዞ አብዛኛው ማህበረሰብ በዞኑ ውስጥ ያለ ማህበረሰብ ሁሉ የኢትዮጵያ ቀይ መስቀል ማህበር የደቡብ ኢትዮጵያ ክልል የጌዴኦ ዞን ቅርንጫፍ ጽህፈት ቤት አባል መሆን አለባቸው የሚል መልእክት ነው ያለኝ። ስለዚህ ቅርንጫፍ ጽህፈት ቤቱ አባል ሲሆኑ ቅርንጫፍ ጽህፈት ቤት ሆኖ ይቀጥላል ማለት ነው። ስለዚህ ከመቶና ከመቶ ሺህ በላይ አባል ማፍራት ስላለብን አሁን ካለን ነባራዊ ሁኔታ ስንነሳ ቁጥሩ አነስተኛ ነው። ስለዚህ ለህዝቡ እኛን ሊያግዝ ሊደግፍ ይገባል። ይህንን ደግሞ አባል የሚኮንበትን እንዴት መሆን አለበት የሚል ከሆነ ሰው ቴክኖሎጂን መጠቀም ነው። ባለበት ሆኖ በቴክስት የሚችለውን ብር በቴክስት እያስገባ እኛን ሊያሳውቅ ይገባል። የኛ የቀይ መስቀል አካውንት 10,19,31,4905 ነው። ይሄ የንግድ ባንክ አካውንት ነው ማለት ነው። ስለዚህ በዚህ ማስገባት ይችላል። በኦሮሚያ ህብረት ስራ ባንክ ደግሞ 104,018 17 እና 13 በዚህ ኦሮሚያ ህብረት ስራ ባንክ ላይ አካውንት አለን። በእነዚህ ሁለት አካውንቶች ገንዘብ ማስገባትና መደገፍ ይችላሉ። ቴክኖሎጂን መጠቀም ነው። እኛ ወደ እነሱ መሄድ ብቻ ሳይሆን ማህበረሰቡ ወደኛ መምጣት አለበት የሚል ነገር ነው ያለን። ስለዚህ ቴክኖሎጂን ተጠቅሞ ወደኛ መምጣት አለበት። እኛን ሊያግዘን ይገባል። እኛን ሊደግፈን ይገባል። ውድ የጌዴኦ ቴሌቪዥን ተመልካቾች የተለያዩ ተቋማትና ግለሰቦች ለኢትዮጵያ ቀይ መስቀል ማህበር ለሰብአዊነት የሚያደርጉትን ድጋፍ አጠናክረው ቀጥለዋል። እርሱም ዛሬ ነገ ሳይሉም የቀይ መስቀል በጎ ፈቃደኛና አባል ሆነው ማህበሩን በመደገፍ የሰብአዊነት ግዴታውን ይወጡ። ለችግር የተጋለጡትን መርዳት የሰብአዊነት መገለጫ ብቻ ሳይሆን የህሊና እርካታ የሚያጎናጽፍ በጎ ተግባር ነውና ዛሬውኑ ይወስነው። በአቅራቢያው ወደሚገኝ የቀይ መስቀል ቅርንጫፍ ጽህፈት ቤት በመሄድ አባልና በጎ ፈቃደኛ ይሁኑ እያልን ስትከታተሉት የነበረውን ፕሮግራም በዚሁ አበቃን። በሌላ ርዕስ ዳግም እስክንገናኝ ከቀሪ ጌዴኦ ቴሌቪዥን ፕሮግራሞች ጋር መልካም ቆይታ እንዲሆንላችሁ ተመኘን። ሰላም ጤና ይስጥልን። የዘመናት ክፋይ ቀድሞ የተቋቋመ ቀይ መስቀል ራዕይ በመሰነቅ አሻግሮ እያለመ ቀይ መስቀል የኢትዮጵያ